ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ የማክሰኞ መረጃችንና መልእክታችን ባሻገር ደግሞ እንዲሁ በምሽቱ ክፍለ ጊዜ ደግሞ ዳግም ተገናኝተናል። እንደተለመደው አሁናዊ የዓለማችን ክስተቶችን እንዲሁም ደግሞ ትንቢታዊ ዳራዎችን እየፈተሽን መልእክቶችን ወደ እናንተ የምናደርስበትም ሰዓት ነው። ከፓስተር አለማየሁ ጋር እንግዲህ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ፓስተር አለማየሁ ለአገልግሎት ከአዲስ አበባ ወጣ ብለዋል። ካለበት ቦታ ሆኖ በቀኑ መረጃ እንደዚሁ ካለበት ቦታ ነው መረጃ ያቀበለን። እንዲሁ ደግሞ አሁንም ማምሻውን ክፍተቱን ተጠቅሞ መረጃ ሊያቀብለን መስመር ላይ ይገኛል። መልካም ጊዜ ይኖረናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንደተለመደው እንግዲህ የዓለማችንን አሁናዊ ክስተቶችን ወደ እናንተ እያመጣን መልእክት የምናስተላልፍበት ሰዓት ነው። እነዚህ ክስተቶች ደግሞ በመጽሐፍ ቅዱስ ላይ በግልጽ የተቀመጡልን ትንቢታዊ መልእክቶች ናቸው። ከዛ ተነስተን ደግሞ የመጨረሻው ዘመንን መልእክት ደግሞ ለእናንተ ለማድረስ ዳግም ተገናኝተናል። መስመር ላይ ፓስተር አለማየሁ ነሙ ተገኝቷል። ደወል አድርጌለታለሁ። ካለበት ቦታ መረጃ ሊያቀብለን ተገኝቷል። ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? በድጋሚ ተገናኘን። እንደምን አመሸ? ሰላም ነው ወይ? እንዴት ነህ? እግዚአብሔር ይመስገን። ውሎ አገልግሎት እንዴት ነው? ጥሩ ነው? ጥሩ እየሄደ ነው? ሁሉ ጥሩ ነው። እንግዲህ ሁሉ ቆንጆ ነው። እግዚአብሔር ይመስገን። በእግዚአብሔር ጸጋ። እውነት ነው። አይ ጥሩ ነው። እንግዲህ በቀኑ ክፍለ ጊዜያችን አንድ መረጃ ማቀበላችን ይታወቃል። ምናልባት ደግሞ ይሄ መረጃ መለጣቸው ወገኖች ደግሞ እንደተለመደው ቻናላችን ላይ በመግባት መረጃውን መጋራት ይችላሉ። በዚህ አጋጣሚ አስተያየታችሁን የምትሰጡን ወገኖች እግዚአብሔር አብስቶ ይባርካችሁ። ይህንንም መልእክታችንን ደግሞ ለብዙዎች እንዲዳረስ ሼር በማድረግ ሰብስክራይብ በማድረግ በየዕለቱ የምንለቃቸው ፕሮግራሞች ወደ እናንተ እንዲመጣ ሰብስክራይብ ማድረግ ይጠበቃልና እንዲሁም ለወዳጅ ዘመድ ማጋራትም እንደዚሁ ያስፈልጋል። በዚሁ ደግሞ ተባባሪ እንደምትሆኑ ተስፋ እናደርጋለን። እስኪ በቀጥታ ከፓስተር ጋር ወደ መረጃው እናምራ። መረጃን ማቅረብ ትችላለህ ፓስተር። እንግዲህ በትናንትና ሁለት ታስታውስ ከሆነ ስለ እስራኤል በኢራን ላይ እርምጃ ለመውሰድ መዘጋጀቷንና በዚህም ጉዳይ ላይ ከዶናልድ ትራምፕ ጋር ለመወያየት የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ወደ አሜሪካ እንደሚያቀኑ ተነጋግረን ነበረ። እንግዲህ በእቅዳቸውን ያቀርባሉ ተብሎ ነው እዛ የሚጠበቀው። በዚህ እቅድ መሰረት እርምጃ በኢራን ላይ ለመውሰድ በከፍተኛ ሁኔታ ታቅዷል። እንግዲህ ሰዓታት አልፈጀም። የእሳቸው እቅድ ሚዲያው ላይ ሲራገብ ሳለ ኢራን መልስ ሰጥታለች፣ ምላሽ ሰጥታለች። በእርግጥ ከኢራን በፊት አንድ የእስራኤል የጦር ጀነራል አንድ በወታደራዊ ካምፕስ ከወታደሮች ጋር በነበረው ትልቅ ስብሰባ ላይ እሳቸውን ፍንጭ ቤትም ሩቅ ቢሆኑ በእስራኤል ላይ ለሚቃጣው ወይም ለሚታሰበው እቅድ ቀድመን በማክሸፍ እርምጃ እንወስዳለን የሚል ነገር ተናግረዋል። ይህ እንግዲህ ከኔታንያሁ አጀንዳ ጋር የተሳሰረ ይመስላል። ይሁን እንጂ ኢራን ወዲያው ነው በውጭ ጉዳይ ሚኒስትሯ በኩል ምላሽ የሰጠችው። ምንድነው ያሉት? ኢራን ለጦርነት ከፈለጋችሁ ግጠሙን ብለዋል። እንግዲህ የእስራኤልና ኢራን ላይ እስራኤል በኢራን ላይ ጥቃት ፈጽማለሁ ካለች
እርምጃው የከፋ እንደሚሆን ነው የተናገሩት። እንጂ ኢራን እንዳለችው እንግዲህ ኢራን እንዳለችው ከሆነ ምንድነው እንደ በፊቱ መስሏችሁ ከሆነ ተሳስታችኋል ነው ያሉት። የኢራኑ ውጭ ጉዳይ ሚኒስትር ለራሺያ ቴሌቪዥን ጣቢያ በሰጡት ቃለ ምልልስ ነው ይህንን የተናገሩት። ጋዜጠኛው ስለ ኒኩለር ስቴሽናችሁ ተመቷል፣ ጣቢያው ተመቷል፣ እንዴት ነው ብለው በጠየቃቸው ጊዜ ኒኩለር እኮ የሆነ ፋብሪካ ውስጥ አይደለም ያለው የኛ ጭንቅላት ውስጥ ነው ያለው ብለዋል። እና ይሄ ደግሞ ምንድነው ምናልባት ያው የተባለውን እስራኤል እየከሰሰች ያለችውን እንደገና ማምረት ጀምረዋል የሚለውን ነገር የሚያጎላ ሆኖ ተገኝቷል። እና ምንድነው እሳቸው በስፋት የተናገሩት እኛን መውረርና ከኛ ጋር መዋጋት ከባለፈው መማር ካልቻሉ እንደባለፈውም ደግሞ መስሏቸው ከሆነ በምንም መንገድ ይከፍሉታል ብለዋል። ስለዚህ ምንድነው እስራኤልን እንግዲህ ለማጥፋት ያለው እርምጃ እየሰፋ መሄዱንና የዚህ የውጭ ጉዳይ ሚኒስትሩ ምላሽ ከባድ ምላሽ እንደሆነ እና ዝግጁ እንደሆነች ኢራን እያመለከተ ነው ያለው። እንግዲህ በትናንትናው ዕለት እንዳልነው ይሄ ቀላል አይደለም። ቀጠናውን ሌላ ጦስ ውስጥ የሚከት ነው። እንግዲህ ከዚህ ጋር ደግሞ ተያይዞ እስራኤል ሊባኖንን በድሮን ደብድባለች። እንግዲህ በሂዝቦላና በእስራኤል መካከል ያለው ጉዳይ የቆመ አይመስልም። በድሮን በመደብደቧ የሊባኖስ መንግስት ክስ አሰምቷል፣ አቤቱታም አቅርቧል። ነገር ግን እስራኤል ያለችው ምንድነው የደበደብኩት የሂዝቦላን ይዞታ ነው ብትልም የሞቱት ግን በአንድ ተሽከርካሪና በሞተር በመንገድ ላይ ይጓዙ የነበሩ 2 ሰዎች ናቸው የተገደሉት። የተገደሉት 2 ሰዎች ናቸው። ንጹሃን ሰው ነው የተገደለው ብላ ነው ሊባኖስ እየከሰሰች ያለችው። ይሁን እንጂ እስራኤል ይህንን እርምጃ የወሰደችው እሁድ ዕለት ማለት ነው። እኛ አልዘገብነውም። በደቡብ ሊባኖስ ያለው የእስራኤል ይዞታ ወይም ደግሞ እስራኤል የያዘችው ይዞታ ላይ የቅኝት ካሜራዎች ተተክለዋል። እነዚህን የቅኝት ካሜራዎች ደግሞ በሙሉ በቀጠናው ላይ ያለውን ሂዝቦላ አውድሟቸዋል። ለእስራኤል ለዛ ምላሽ እንደሰጠች ነው እየተናገረች ያለችው። እንግዲህ ቀጠናው ምንም በቃ የተረጋጋ አይደለም። በተለይ ደግሞ አሁን የእስራኤል የደህንነት መስሪያ ቤት አገኘው የሚለው መረጃ ኢራን ከሊባኖስና ከሂዝቦላ እንዲሁም ደግሞ ከየመኑን ሀውቲ እጅግ ዘመናዊ በሆኑ ሚሳኤሎች እያስታጠቀች ነው ያለችው የሚል ነገር ወጥቷል። እነዚህ እጅግ ዘመናዊ ከብዙ ርቀት ሊጓዙ የሚችሉና አጫጭር ርቀት መጓዝ የሚችሉ ሮኬቶችን በቀጠናው ላሉት አሸባሪዎች እያስታጠቀች ነው። ይሄ ደግሞ የእስራኤልን ሰላም የሚነሳና እስራኤልን ምንጊዜም የሚያሳስባት ነው ብለዋል። ይህን ጉዳይ ደግሞ አንድ የአሜሪካ ዲፕሎማትም ይህ ተግባር ዋጋ ያስከፍላታል ብለው ተግባሩ እየተከናወነ እንደሆነ እሳቸውም አረጋግጠዋል። እንግዲህ አሁን ያለው ነገር በጣም እጅግ አደገኛ ወደሆነ ውስብስብ ወዳለ ጦርነት የሚገፋ እንደሆነ ያመለክታል። ምክንያቱም ሂዝቦላ እስካሁን ትጥቅ አልፈታም። ትጥቅ እንዲፈታ ተጠይቋል። ነገር ግን ትጥቅ መፈታው ሊባኖስን፣ ደቡብ ሊባኖስን እስራኤል ለቃ ስትወጣና በሊባኖስ ላይ የምታደርገውን ጥቃት ስታቆም ብቻ ነው የሚል ነገር አንስቷል።
ይሄ ነገር ደግሞ ለእስራኤል በፍጹም የማታደርገው ነው። ምክንያቱም እሷ የምትለው ከወንዙ ማዶ ተሻግሮ ትጥቅ ፈቶ ይበተን ነው የምትለው እና ቦታውን የሊባኖስ ወታደሮች ይረከቡ ያን ይወጣለው ነው የምትለው። ይሄ ደግሞ በታሪክ ሂዝቦላ በዚህ ጉዳይ ትጥቅ ሊፈታ እንደማይችል ይታወቃል። ባለፈው እንደውም እኛም መረጃውን አስተላልፈን ነበረ። በአዲስ መልክ እየተደራጀና እንደውም በጠንካራ መልክ ከዚህ በኋላ ሊንቀሳቀስ እንደሚችል የሚያመለክቱ ነገሮች እንዳሉ ተናግረን ነበረ። እሁድ ዕለትም ይህንኑ የሚያመለክት እርምጃ ነው የወሰደው። ምክንያቱም እነዚህ የቅኝት ካሜራዎች እንቅስቃሴ መቆጣጠሪያዎች ናቸው። እነዚህን እንቅስቃሴ መቆጣጠሪያዎች ማውደሙ ማለት በኤኒ ታይም ላይ በእስራኤል ሰራዊት ላይ ጥቃት ሊፈጽም ይችላል ማለት ነው። ስለዚህ እነዚህ ነገሮች ከጊዜ ወደ ጊዜ አሁን ይኸውልህ ውጊያው አይኑር እንጂ ለውጊያ ያለው ዝግጅት ያላቸው ምንድነው ይሄ ሰላሙን በተፈራረሙት ውል መሰረት አለመሄድ እነዚህ ነገሮች ቀጠናውን የበለጠ የሚያተራምሰው ነው። በእርግጥ እኛ ብዙ ጊዜ እየደጋገምን እንናገራለን። በዚህ ቀጠና ላይ ዘላቂ ሰላም የሚመጣው የናዝሬቱ ኢየሱስ ክርስቶስ ሲመጣ ብቻ እንደሆነ ለመናገር ሞክረናል። ነገር ግን እነዚህ ጊዜያዊ ስምምነቶች ለሰው ልጅ ፋታ ሊሰጡ ይችላሉ። ግን ፋታ ይስጡ እንጂ ዘላቂ የሆነ ዘላለማዊ የሆነው ሰላም አያመጡላቸው። ስለዚህ አሁን ላይ ያለው እንደውም ምናልባት ይሄ እነዚህ ጦርነቶች የሚጫሩ ከሆነ ከባለፈው በከፋ ሁኔታ መጠፋፋት እንዳይሆን ያስፈራል ለማለት ነው። እንግዲህ ለዛሬ ምሽት ያለኝ መረጃ ይሄንን ይመስላል። እንግዲህ ሁልጊዜም እንደምንለው እንጸልይ፣ እግዚአብሔርን ፊት እንፈልግ ነው የምንለው። የጌታ ጸጋ ሰላም ከእናንተ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች አጋሩ። ተባረኩልን። መልካም ምሽት። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር ካለህበት ቦታ ርቀት ሳይገድብህ መረጃን ስላቀበልከን በእውነት እናመሰግናለን። አንተም እንዳልከው እንግዲህ ጸሎት በጣም ወሳኝ እንደሆነ እምነታችን ነው። በተለይም ደግሞ እዚህ የመካከለኛው ምስራቅም ይሁን በሌላም ቦታ እዚሁ በእኛው አካባቢ በምስራቅ አፍሪካ ቀጠናም ቢሆን እየታየ ያለው የጦርነት ደመና እንደ ቀላል የምንቆጥረው ስላልሆነ በጣም በጸሎት በእግዚአብሔር ፊት መሆን የሚጠይቅ ይሆናል። እንዲሁም ደግሞ ምንድነው ዝግጁነታችን ከወትሮ በተለየ ብቻ ሳይሆን ከምን ጊዜውም በላይ በጣም ዝግጁ መሆን እንዳለብን ነው እንግዲህ በዓለማችን ላይ እየታዩና እየተሰሙ ያሉ ጉዳዮች የሚጠቁሙን። እኛም እንግዲህ ምክራችንን እግረ መንገድ ማስተላለፍ የምንፈልገውም ጉዳይ ቢኖር ዝግጁ እንሁን የሚል መልእክት እናስተላልፋለን። ውድ አድማጮቻችን እንግዲህ ፓስተር ካለበት ቦታ መረጃውን አቀብሎናል። እግዚአብሔር አብስቶ ይባርከው። እግዚአብሔር ፈቃዱ ከሆነ እንግዲህ በሐሙስ ዕለት ምንገናኝ ይሆናል። በነገው ዕለት መደበኛው ሳምንታዊው ዜና በብስራት የሚቀርብ ይሆናል። እሱንም እንግዲህ እንድታደምጡ ከወዲሁ በጌታ ፍቅር እናሳስባለን። ግብዣችን ነው። በሐሙስ ዕለት እንግዲህ እንገናኛለን። መልካሙን እንመኛለን። ፓስተር ባለህበት እንግዲህ እግዚአብሔር ከአንተ ጋር ይሁን። መልካም ምሽት ይሁንልህ። እንግዲህ ውድ አድማጮቻችን ለእናንተም እንደዚሁ መልካም ጊዜና ምሽት ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።